ዛሬ አሁን የምንገኘው በቦሌ ኢንተርናሽናል ኤርፖርት ላይ ነው። ሁጃጆች ሚና ሲሄዱ በአውቶቡስ ሲቸገሩ ነበር። አንዱ ችግር አጋጠመው። ምን አሁንም ደግሞ ሁጃጆች ቦታ ሳይዙ ህገወጦች ይሞሉት ነበር። አንድም ህገወጥ ስላልተሳተፈ አንድም ሁጃጅ ሚና አልተቸገረም። በሬዳ ሚሻ ጀነናንለ ዱዶንለ በሬዳ አልহামዱሊላህ ይደን በጥሩ ነው ያስተናገዱልን አልহামዱሊላህ። ጀመራት ላይና መጨረሻ ላይ ደግሞ ሐረም ውስጥ ትንሽ ትናንት ማታ ጧፍ ላይ በዛ እንጂ ሌላ ጊዜ ሰላም ነው። መስተካከል ያለበት ብዬ የማስበው አንደኛ ትንሽ ምግቧ፣ ሁለተኛ ላይ ደግሞ ኡመቱ ሽማግሌ ነገር አሁን ሽማግሌ አብረኝ ከኔ ጋር ያለው ራሱ ሰው ይፈልጋል። ሁጃጆች ሚና ሲሄዱ በአውቶቡስ ሲቸገሩ ነበር። አንዱ ችግር አጋጠመው። ምን አሁንም ደግሞ ሁጃጆች ቦታ ሳይዙ ህገወጦች ይሞሉት ነበር። አንድም ህገወጥ ስላልተሳተፈ አንድም ሁጃጅ ሚና አልተቸገረም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። በዛሬው ዝግጅታችን የ1446ኛው የሐጅ ስነ ስርዓት መጠናቀቁ ይታወሳል። በዛሬው ዕለትም ኢትዮጵያውያን ሁጃጆች የመጀመሪያዎቹ ወደ ኢትዮጵያ በመግባት ላይ ይገኛሉ። እኛም በኢትዮጵያ አየር መንገድ በመገኘት ዝግጅቱ ምን እንደሚመስል እናስቃኛችኋለን። አብራችሁን ቆዩ። بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وسلم ዛሬ አሁን የምንገኘው በቦሌ ኢንተርናሽናል ኤርፖርት ላይ ነው። የ1446 ሂጅራ የዘንድሮ ሁጃጆች የኢትዮጵያ ሁጃጆችን እንግዲህ የመጀመሪያው ግሩፕ ወደ ሀገሩ ስለተመለሰ እነሱን በመቀበል ላይ ነው የምንገኘው ማለት ነው። አልহামዱሊላህ ረብል ዓለሚን በሰላም እንደሸኘናቸው አልহামዱሊላህ በሰላም ተመልሰዋል። ይሄ መጀመሪያው ነው። ከዛም በሰላም እንደሆነ ሐጃቸውን በሰላም እንዳገባደዱ ወሬው ደርሶናል። አሁን የመጀመሪያው ወደ ሀገሩ ተመልሰዋል። አላህ Subhanahu Wa Ta'ala ሐጁን ይቀበላቸው እያል ሐጅ ይሄ የእስልምና ጉዳዮች ጠቅላይ ምክር ቤትም ይሄን እነዚህን የአላህ Subhanahu Wa Ta'ala እንግዶች ሲሄዱም በመሸኘት ሲመለሱም ደግሞ በመቀበልና እንደዚሁም ወደ ሀገራቸው እንዲሄዱ ጋይድ በማድረግ ላይ ነው የምንገኘው ማለት ነው። የመጅሊሱ የአቀባበል ግብረ ኃይል እዚህ ተገኝቶ ሲመጡ ወደ ሻንጣ የሚሄዱበትን መንገድ እያሳዩ ነው የሚገኘው ማለት ነው። ጀዛሁሙላሁ ኸይራን። ከዛ ከመስተንግዶ ግብረ ኃይልም ሆነ የዳዕዋ መሪዎች ግብረ ኃይል ዑለማዎች የሚደርሰን ማለት ነው ትልቁ ደስ የሚል ኢንፎርሜሽን ማለት ነው። እኛ ቁጥሩ አነሰ ነው የምንለው ነገር ይሄ ቁጥሩ ማነስ ለኛ ሐጃጆች ብቻ አይደለም። ጠቅላላ ሀገሪቱ ላይ ያለው የሐጅ መስተንግዶ ለየት ያለ ስለሆነና በሀገሩ ያሉት የመካም ሆነ የጅዳ ሰዎች ሐጅ ያደረገ ተመልሶ እንዳያደርግ ተከለከሉ። እዛ መሻኢር ላይ ያሉት ሚና፣ አረፋ፣ ሙዝደሊፋ ላይ ያለው ቦታ በሙሉ ድንኳኖችም ሆነ ሜዳኖ መስጊዱና ማረፊያ ቦታዎች በሙሉ የተጨናነቀ ሳይሆን ራሃ የሆነ ሁኔታ ላይ እንዳሳለፉ ነው የሰማነው። ይሄ ደግሞ በጣም ደስ የሚልና አሬንጅመንቱም ከድሮ የተለየ ቁጥሩ ባነሰ ቁጥር ሐጃጁ በራሃ ኢባዳውን የሚያደርግ መሆኑን ያሳያል። በተረፈ አልহামዱሊላህ ብዙ አደጋዎች አልነበሩም። በሐጅ ላይ እንደምታውቁት በተለይ ጀመራት ላይ ከፍተኛ አደጋዎች መጨናነቅና እዛ ላይ በትርምስ ጉዳይ ምክንያት ብዙ ሰዎች ያልቁ ነበር። አንዳንድ አመት ላይ እዛ ነበርንበት። እንግዲህ አንዳንድ አደጋ አመታት ላይ ዘንድሮ እንደዛ ያለም አደጋ የለም። አልহামዱሊላህ አየሩም ሙቃትም ቢሆን በጣም እንግዲህ የሚያርፉበት ቦታ በኤር ኮንዲሽን በጣም የተመቻቸ ስለሆነ ብዙ አደጋ እንዳልሆነና በጥሩ ሁኔታ አገባዶ የመጡ ነው የሰማነው። አልহামዱሊላህ 267 የሚሆኑ የመጀመሪያ አውሮፕላን ነው ማለት ነው ዛሬ አልহামዱሊላህ የተቀበልናቸው። በተለይ ከሻሸመኔ አካባቢ እንደዚሁም ከባሌ አካባቢ የመጡ ናቸው። እነዚህ ማለት የመጀመሪያ የሄዱት
ሄደው ግሩፕ ነው አሁን መጀመሪያ ተመላሽ ነው የሆነው አይደለም እንደ ሼክ ጀማል ባረከላሁ ፊኩ እሳቸው ይጨምራሉ وبه نستعين على امور الدنيا والدين وبلين كينيا ادون امتي ارغم نتوني ايربورتي ايثيوبيا الدنيا يچودا wanni asitti argamneef obboleeyyan keenya hujjaaja Itoophiyaadha warra dura carraa hajjii arkatanii karaa mana marii dhimmoota islaamaa federaalaatiin keessummeeffamanii hajjiidhaaf deeman achirraa dufaan dura deemtee guruppiin dura deemtee dura deebuu isaaniitiin akka mana marii dhimma islaamaa federaala Itoophiyaatii fi hee'aa ulamaa Itoophiyaatiin anaa fi obboleessi keenya Dr. Abdallah Khadir taanee guruppii warra majlisni asitti ramade ijoollee hujjaaja keenya gargaartu keessummeessitu wajjin dufaa yookaan guruppii duraa tana istiqbaala godhuuf asitti argamne waa hunda dura dhaamsi nuti isaaniif qabnu baga gammaddan obboleeyyan keenya manguddoonni keenya naannoo Oromiyaa Soomaalii Afar kililii adda addaatirraa carraa hajjii arkattanii warri bara hijiraa 1400 fi 46 akka hijiraa Nabi Muhammaditti alayhi salatu wassalaam akka lakkoofsa biyya teenyaatti bara 2017 kana akkuma keessummeeffamtanii karaa mana marii dhimma islaama federaalaatiin kan abbaan keenya hoogganaan keenya Sheikh Haji Ibrahim Tuhfaa hoogganu jijjiirama guddaa dhufe namuu walumaa yaadannaa hujjaaja kanaaf tajaajilli barbaachisu akka godhamu jechuun yeroo asirraa gaggeeffamanis keessummeeffamiinsa barbaachisaa ta'e guutanii ammallee kunoo istiqbaala godhuu irratti argamna kanaaf baga carraa kanaan isin gahee jennaani itti aansuudhaan gaa hajjiin akkuma namuu beeku faayidaa guddaa qaba duraan dursa hajjiin qulqulluun galanni isii jannata malee hin jirtu akkuma nabii rabbii jaan alayhi salatu wassalaam hajjii teessan hajjii qulqulluu rabbi isinii haa godhu jennaani warri ganaa wal duraa boodaan guruppii tahanii wal duraa duubaan dhufaniis bifuma kanaan akka isaan keessummeessinu qophii taanee jiraachuu keenya ibsuu barbaannaa jechuudha. ሼክ አብዱሰላም አንዋር በሽር ይባላለሁኝ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማ ጉባኤ የሥራ አስፈጻሚ አባል ነኝ። 1446ኛው ዓመተ ሂጅራ ሆጃጆች የዳዋውን ክፍል መርተው ከሄዱት ሼክ ኢድሪስ አሊና ዶክተር መሐመድ የዘንድሮ ሀጅ እንደኔ መጀመሪያ ሀጅ ነኝ። የዛሬ አንድ ወር ዙል ቀይዳ 16 ጊዜ ያው ዙል ሂጃ 16 ነው ተመለስኩት እና በአንድ ወር ቆይታችን በተለይ እኛ ዳዋውን ወክለን ስለሄነ እዚሁ ቦሌ ነው ዳዋውን የጀመርነው። በአምስት ቋንቋዎች ከመቶ በላይ ሙሐደራዎች ተደርጓል በመካ ብቻ። በመዲና እንደዚሁ ከመዲና መንፈስ ተማሪዎች ጋር በመተባበር ለሁጃጆቹ የዚያራ ስልጠናዎችን እንደዚሁ ደግሞ የተለያዩ የዑምራና የሀጅ ስነ ስርዓቶችን ከመጀመሪያ ጀምሮ ሰጥተናል። በአምስት ቋንቋ ቢያንስ 16 ዑለማዎች የተሳተፉበት ነሻጣ የነበረው የዳዋ ግሩፕ ነበርና በዚህ በኩል በጣም ሁጃጁም ደስተኛ ነው፣ በእኛም በኩል ደስተኛ ነን። መስተንግዶን በተመለከተ እኔ ከዚህ ጋራ ቢያንስ እስከ 5-6 ጊዜ ሄጃለሁ። ይሄኛው ስፔሻል ሀጅ ነው ለሁጃጁ ኺድሚያ። እዚህ መጅሊሱ የነበረው ዝግጅት በጣም ጥሩ ነው። በተለይም 1:45 የነበረው ግሩፕ እና ለዚህ ደግሞ የግሩፕ መሪዎች የተሰጣቸው ስልጠና ትልቅ ሚና ነበረው። እንደዚሁም እዛ ሄደንም በነበረው ጊዜ አሁን የነበሩ የተሰማሩ ወጣቶች እንደላ ጊዜ አድራሻ አላጠፉ ከሁጃጁ ጋር ሆነው ተንቀሳቅሰው በተለይም ከዚህ ከኢትዮጵያ እስከ መዲና ከመዲና እስከ መካ ከመካ ደግሞ እስከ አያመት ተርቢያ በነበሩ ጊዜ የተለያዩ ቦታዎችን አሳይን በማድረግ ስልጠናዎችን በመስጠት ኺድማዎችን በማቅረብ የተለያዩ አይነት የፋቲሃ ስነ ስርዓት በማድረግ ጥሩ ስልጠናዎች ነበሩ። ኺድማዎችም ጥሩ ነበሩ። እስካሁን ድረስ በየአመቱ ሁጃጆች ሚና ሲሄዱ በአውቶቡስ ሲቸገሩ ነበር። አንዱ ችግር አጋጠመው። ሚና ሆነን ደግሞ ሁጃጆች ቦታ ሳይዙ ህገወጦች ይሞሉት ነበር። አንድም ህገወጥ ስላልተሳተፈ አንድም ሁጃጅ ሚና ላይ አልተቸገረም። ማሻገር ደግሞ አረፋ ስንሄድም አረፋም እንደዚሁ አንድ ሰው የኛ ሁጃጅ ከዱካን ውጪ ውሎ አልተገኘም። ስለዚህ የኛ ሀጅ በጣም ሁጃጁ የተለያዩ አገልግሎቶችን በተሟላ መልክ ያገኘበት ሀጅ ነው ብለን እናስባለን። በእኔ በኩል በዚህ መልኩ ምቻለሁ። ስሜ ደስታ ከዲሮ ጉዬ ይባላለሁ። የመጣሁት ከሻሸመኔ ከተማ ነው። ያው እንግዲህ ሀጅ ፕሮግራም አካሄጄ ወደ ሀገር ቤት እየተመለስኩ ነው ያለሁት። አዎ ከእናቴ ጋር ነው እየሄድኩ ያለሁት። የመጀመሪያ ነው። ያው እንዳየሁት የዘንድሮ ሀጅ እጅግ በጣም በሚደንቅ እና በሚገርም ሁኔታ ነው ሲያስተናግዱን የነበረ።
እና አልሐምዱሊላህ በጣም ደስ የሚል ፕሮግራም ነበር። በእያንዳንዱ ፕሮግራም ያው አሊሞች እኛን ተከታትሎ እያንዳንዱን ነገር እየነገሩን እስካሁን ያደረሱንና እጅግ በጣም ደስ የሚል ፕሮግራም ነበር ማለት ይቻላል። ዘንድሮ እንኳን ብዙም የድንኳን መጨናነቅም አይታይም። ያው ሰው ቀድሞውኑ ተዘጋጅቶበት ስለነበረ ምንም ችግር ወይም ምንም እንከን አጋጠመን ብለን ያየነው ነገር የለም። ሜ ሰገንታ ሀጂ በረከና ማል ፈካታ አከሚን ላልተኒ ጀደን bareeda hajjinee galleerra akka gaariidhaa jenna galatooma qabnaa galatooma jennaan rabbii kenna alhamdulillah rabbil aalamiin. Akkaataan keessummeessaa turan maal fakkaataa jedhan? Bareedaa mishaa'aa jenna nyaannillee dhugdoonillee bareedaa alhamdulillah jenna. ስሜ ቦና ሀጂ በሬሶ ገነሞ ይባላል። ከሻሸመኔ ከተማ የመጀመሪያ ነው። አልহামዱሊላህ አስተናግደው በጣም አሪፍ አልহামዱሊላህ በጣም በሚሆነው በጥሩ ነው ያስተናገዱልን። አልহামዱሊላህ የሀጂ ሁኔታ ላይ ነበረን ደዋ የሰማን አልহামዱሊላህ በአሪፍ ሁኔታ ነው ያሳለፈን። ሁሉ ነገር በጣም በአሪፍ ነው ያሳለፈን አልহামዱሊላህ። ኩትም በድጋሉና ጢጆ ወረዳ ልዩ ቀበሌ ብቾ የሚባል ቦታ ነው። ሁለተኛዬ ነው። አሁን በፊት 10 ዓመቴ ነው ደግሜ የመጣሁኝ። በጣም ተሻሽሎ ሁሉም ነገር እንክብካቤው ሌላ ነው። መስተንግዶም በጣም ይመቻል፣ በእውነት ይመቻል። ሁሉም ነገር በጣም የተሟላ ነው። ምንም የወደለ የለም። አልহামዱሊላህ ሽክራን አልহামዱሊላህ ሽክራን። ንቅንቅ የለም። ትንሽ 2-3 ቀን ብቻ ነው ዛማ ይበዛ። ከዛ በኋላ የመጀመሪያ ጀምራት ላይና የመጨረሻ ላይ ደግሞ ሐረም ውስጥ ትንሽ ትናንት ማታ ጧፍ ላይ በዛ እንጂ ሌላ ጊዜ ሰላም ነው። ደግሞ በፕሮግራም ነው ጧፍን የሚያሰሩ በፕሮግራም ነው። እንደዛ ስለሆነ በጣም ቆንጆ ነው፣ ይመቻል። በጣም የሚመች ነገር ነው። ታማ ሆስፒታል ገብታለች። ኢትዮጵያ ነች። ከሻሸመኔ አንድ ሰው ሴት ነች። ይዛ ሄቦ በራሳ አና ነው፣ ቆንጆ ነው። ረፍዛ ካላጅ ነሰቦ ወረዳ እንዴት ነው? ዳና ነው፣ ቆንጆ ነው፣ ጥሩ ነው። ስለሚያውቅ እስካየው ጥሩ ነው። በቃ አዲሱ ሹሚ ዋሪሶ ይባላል። ከየት አካባቢ ነው የተጓዘው? ከሻሸመኔ መጅሊስ መጀመሪያ ነበር። አሪፍ ነው መስተንግዶው አልহামዱሊላህ። የመጀመሪያ እንደመሆነ መጠን ትንሽ ሙቀቱ ወደ ሙዝደሊፋና ወደ ሚና አካባቢ ሲሆን ሙቀቱ ትንሽ ወደ ታች እስከ ጎሮሮ ማማም ጉንፋን እንጂ ሌላው በጣም ኸይር ነው። ኢባዳውን በስነ ስርዓት ሰርተናል። መጅሊሱ በጣም ተቀብሎናል። በምግብ በኩል ትንሽ አገራችን የማናውቀው ሩዝ ብቻ ሆኖ ዳቦም የለም እንጀራ የለም ያልተለመደ ሆኖ ግን ምግቡ ወተት አለ። ድሮ ዶሮ ወጥ በልተን ወተቱን ከጠጣን ያስቀምጠን ነበር። ያ የለም። በረካው አገሩ ዘምዘሙ አለ። አፍያ መካ ህዝብ በጣም ምቀበል ህዝብ በጣም ቆንጆ ህዝብ ወላሂ ደስ የሚል ኡመት ነው። እዛ ያለው በበኩላችን ሀጀር አስወድን አግኝተናል። በበኩላችን የመንን በምንም ሰባቱም ጧፍ ላይ አግኝተናል አልহামዱሊላህ። እና ዛማ ይበዛል። መስተካከል ያለበት ብዬ የሚያስበው አንደኛ ትንሽ ምግቧ፣ ሁለተኛ ላይ ደግሞ ኡመቱ ሽማግሌ ነገር አሁን ሽማግሌ አብረኝ ከኔ ጋር ያለው ራሱ ሰው ይፈልጋል። ወደፊት የሚሄደው ሸምገል ያለ ነገር መጅሊሱ ቢያይበት አስተባባሪ ቢገኝለት። ለምሳሌ አረፋ ላይ ለመቆም ያው ፀሐዩ ከባድ ነው። ሁለተኛ ደግሞ ሙቀቱም እንደዛ ነው። ሶስተኛ ደግሞ ሰው ይፈልጋል ኢባዳ ለመስራት። መካ ሐረም ለማግባት መዲና ራሱ ሐረም ለማግባት ይጠፋል ሰው። ፈልገን ነው በ2 ቀን በ3 ቀን ነው የምናገኛቸው። ይሄ መስተካከል አለበት። ውድና የተከበራችሁ የሃሩን ሚዲያ ተከታታዮች እንደተከታተላችሁት ከኢትዮጵያን የተጓዙ ከ6000 ውጃጆች መካከል 267 የሚሆኑት በዛሬው ዕለት በመጀመሪያው በረራ ወደ ኢትዮጵያ ገብተዋል። እኛም በኢትዮጵያ አየር መንገድ በመገኘት ያጠናቀርንላችሁ ዝግጅት የተከታተላችሁትን ይመስል ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።